ጠላ ተው። እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩ። የሆነ ነገር ነካኛል። እሺ ጠላ ተው፣ አረቂ ተው፣ አይናችሁ ሞጨሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሩ። ተው ቀንስ፣ ተው። እኔ እውነቴን ነው። ኧረ ቄስ ተንዘባዝቦ መመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ውሊቱ ጭንቅላት ሰብሮ እኮ ነው የሚጥል። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ተውትና ስለማይሆንልኝ አለ አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው የምወጣው። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለውን ሰው አደንቀዋለሁ። ሆራ ይመታምርኛል እንዴ! ይሁሩ ነገር ምን ይበላ ነው እንደው እንጀራ እኮ እኔም ጠርጌ ጥለዋለሁ፣ ግን አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ። በባል መጽሐፍ አንብቡ። በጋራ እየሆናቸው አሁን አንድ የገጠር መርጌታ ባለፈው መጥቶ ፍትሐ ነገሥት ስመለከት ምን ይላል አለኝ። አንዱ በረዶ ሊያስመታን ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ ፍትሐ ነገሥቱን እኮ ነው ማለት አይታ ላይ ድረስ እኮ ነው እንደው። ስለዚህ እንደው ድጓ ቅኔ ቁልቁል የሚባለውን ማለት በሀገራችን አታምጣብን አላሉ የቆላ ቄስ ይባላል። እና እንደዚህ ያልንሆን ነው እኮ እንደዚህ እንዳንሆን በባል አምስት ተሆኑና ፍትሐ ነገሥቱን አንዱ ይመለከታል። ከዛ ትሰማላችሁ። አንዱ ያነባል፣ አንዱ ይመለከታል። ዕቃ ቤት ግዙ፣ አዋጣችሁ አትገዙ። ቀነስ እስቲ የሁለት ወር አረቄ ተውና ፍትሐ ነገሥት ግዙ። ከዛ በኋላ ጥያቄ ሲኖራችሁ ደግሞ ኑ እዚህ እኛ እንመልሳለን። ስለዚህ መጽሐፍ ተመልከቱ፣ ወንጌል አንቡ፣ መጽሐፍ ቅዱስ በቀን አንዳንድ ምዕራፍ ተመልከቱ ለህዝቡ። ከዚያ ውጭ ምን ትረውታላችሁ? ምን ትጠቁታላችሁ? አንተም ውጽያው ለምድር የሰው አብነቱ እናንተ ናችሁ። መሰጽያው ለሳ በምን ትንቀይቀስ ነው። ጨዋልቻ ከሆነ ግን በምን ያጣፍጡታል? በእግር ከመረገጥ ወጥቶ ከመውደቅ በቀር። እንደዚሁም ሁሉ እናንተ ካላስተማራችሁ ማን ሊያስተምረው ነው? መቅረዝ ራሱ ከጨለመ ማን ያበራለታል? ምላጭ ካበጠ በምን ይበጡታል? ውሃ ቢያንቅ በምን ይወጡታል? ይላል የገጠር ሰው። ውሃ ካነቀ በምን ይዋጣል? ውሃ የሌላ መዋጫ ነው። ስለዚህ አስተምሩ።